ሞክራለሁ። በመጀመሪያ ደረጃ ፕሬዝዳንታችሁ በየመድረኩ የሚናገሩትን ነገር ሰብስባችሁ ለሌላ መድረክ ለማስተጋባት ከመሞከር በፊት የፓርቲዎች ርዕዮተ ዓለም ምንድነው የሚለው ነገር ማጥናት አለባችሁ። ነገ እኔን መተው ሊያስሩኝ ይችላል። ትፈሪያለሽ? ኦፍ ኮርስ ለምን አልፈራም? 17 ሺህ ሴቶች ጠይቆኛል። ብዙ አይነት ዳቦ ልታውቁ ትችላላችሁ፣ ግን እንደ ሀበሻ ዳቦ ሰላም እንዴት ናችሁልኝ? ውዴ ቻናሌ ተከታታዮች እኔ ያለው ዛሬም እንደተለመደው እናንተ ተመልካቾችን ዘናፍት ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል ብዬ ያሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡን እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። 17 ሺህ ሴቶች ጠይቆኛል። እንደው ምን ብለው ጠየቁ? 17 ሺህ ሴቶች ምን ብለው ነው ጠየቁ? እስቲ ንገረን። አለ ወይስ የለም የሚል ጥያቄ ነው እንጂ ከዛ አያልፍም አይደል ጥያቄው? ወይስ የፍቅር ጥያቄ ነው? ወይስ ደህና ነህ የሚል ጥያቄ ነው የጠየቁ? ኧረ አንዳንድ ሰው ይቀደረው ይላል እንዴ ይቦተረፈው ይላል እንዴ አንተ። ኧረ በልክ አድርጉት። እንደ ሲዶ ማርሻል አርት ግን ኦቨር ኮንፊደንስ ያለው ሰው አለ። ሶሻል ሚዲያ ላይ የሚሰክሰው ሳክስና በእውነታው ዓለም እንግዲህ ያሉት ነገሮች እጅግ ፍጹም የማይገናኙ ናቸው። ኢትዮጵያ ውስጥ እንግዲህ እኔን የሚችል ፋይተር የለም ብሎ በስፋት ያወራል ሶሻል ሚዲያው ላይ። ግን ከዚህ በፊት ጆኒ የግጥሚያ ኢንቪቴሽን ልኮለት እንዳልተቀበለው ይታወቃል። አሁንም እንግዲህ እዚህ ፖድካስት ላይ ቀርቦ እንግዲህ ሳክሱን ብዙ ነገሮችን ሰክሶብን ሄዷል። እስቲ እውነትም በቃ የምትችልና አንተ ኢትዮጵያ ውስጥ ካሉ ፋይተሮች በቃ ቶፕዋን የምትባል ከሆነ ግጥሚያ ውስጥ ሪንግ ውስጥ ገብታ አሳየን። በየሚዲያው እየሄዱ መሰከስ ተገቢ ነው ብዬ አላስብም። ወደ ቀጣይ ቪዲዮ እንለፍ። አንቺ ቀስበይ አንቺ በይ ልጅቷ አያቸው ሌላ ነገር ያሰው ባደረገ አንዳንድ ሜመሮች ግን ነፍሳቸው አይማርም። ለነገሩ በእናንተም አይፈረድም። አመል እኮ አይለቅም። ከባድ ነው። ትናንትና በጣም ለቲክቶከሮች በጣም ሚሊዮነር የሆኑ ቲክቶከሮች አሉ። ኦቨርናይት ሚሊዮነር ሆኖ የሚታደርበት ሀገር ሆኗል። ታከለውማ በጣም ገንዘብ አባካኝ ሰው ነውና በቃ የምድር ባቡርን ብር እንደ ልቡ ነው የሚጠቀመውና አዶላይ የሚባለው የደረቅ ወደብ ላይ ማስታወቂያ ስሩ ብሎ አዶናይ አልቀረ፣ ጆን ዳንኤል አልቀረ፣ እነ ደነቃሲ ምናምን ያው የሚዲያ ሰራዊት ናቸው። እኔ በጣም የገረመኝ እነ አዶናይንና ጆን ዳንኤል የሚዲያ ሰራዊት ይሆናሉ ብዬ ገምቼ አላውቅምና እውነት በጣም ጥሩ ነው። የሚዲያ ሰራዊት ማለት የመንግስትን ሀብት የሚበሉ አንበጣ የሆኑ የሚዲያ ሰራዊት የሚባሉ አሉ። እነ ብሩክ ኒውስ፣ እነ ደነቃሲ፣ እነ ሃይላብ እነዚህ ሰዎች ጋር አብራችሁ መስራት ጀምራችኋልና ያው ገንዘብ ያስፈልጋችኋል። እኔ ዛሬ ቲክቶከሮችን አልወቅስም። ታከለውማ ግን ታሳፍራለህ በጣም። አንተ ኢቲቪ አንሶክ ነው ፋና አንሶክ ነው እዛ ሄደ የሁሉ ሚሊዮን ብር አውጥተህ ነውና ማስታወቂያ ስሩልኝ ብለህ ምንድነው የምትሸጠው? ቃል እንዴ በሞኖፖል እንዴ ተያዘው ወደ የመንግስት ነው። በቃ ምንድነው ማስታወቂያ? ሌላ ቦታ ሄድብ ሰው ባቡር እኮ የትም የምንሄድበት ቦታ የለ። ባቡር የሚያስፈልገው ሰው ባቡሩን ነው የሚጠቀሙ። ሌላ አማራጭ አለን እንዴ? ገንዘብን የመንግስትን ሀብት እንደዚህ ማባከን ሱስ ላይ መጠመድ በጣም ያሳፍራል። አብይ አህመድ በሚቀጥለው ምርጫ ላይ ቢያንስ እንደነዚህ አይነት ሰዎችን አስወግድልን። ብዙ አይነት ዳቦ ልታውቁ ትችላላችሁ፣ ግን እንደ ሀበሻ ዳቦ የሚጣፍጥ የለም። ከተገኘ እኮ የፈረንጅም አሪፍ ነው። የፈረንጅም ዳቦ ጥሩ ነው። ሳሊጥ ጣል ያለበት። ለነገሩ የሀበሻውም በሻይ ፍትፍት ተደርጎ ቡክት ብሎ በማንኪያ መቁረስ እሱም ደስ ይላል። አስባችሁታል? ግን ይሄን ቪዲዮና ኮሜንቶች እነዚህ ሰዎች ቢያዩት ምን ያህል የሞራል እንትን እንደሚደርስባቸው። አረ ኢትዮጵያን ግን እንደ ኢትዮጵያን ክፉ አለ? አረ ከባድ። አዶናይ አዲስ ፍቅረኛ ያዘ። በአሁን ሰዓት እየወጡ ያሉ መረጃዎች አዶናይ አዲስ ፍቅረኛ እንደያዘ ነው። በቃ ለነም ይድል ሰጠግን እንጂ ተስከየው እኮ አዶናይ የነ ፍቅር እኔ እኮ በጣም አፍቅራለሁ። እንግዲህ ሰሞኑን ሶሻል ሚዲያ ላይ መነጋገሪያ የሆነችው ወጣት ነች። በአዶናይ ፍቅር እንግዲህ እንደዚህ እያለቀሰች ቪዲዮ ሰርታ እንግዲህ ለቃ ሶሻል ሚዲያ ላይ መነጋገሪያ ሆናለች። ይሄ ነገር እንግዲህ የምር አይመስለኝም። ያው አንዳንዴ ሶሻል ሚዲያ ላይ ሰብሮ ለመግባት እንግዲህ ብዙ ጥረቶች ይደረጋሉ። ከዛ ማዕከል እንግዲህ መነጋገሪያ የሆኑ ሰዎችን በመስደብ እንደዚህ በፍቅር በመግለጽ እንግዲህ ታዋቂ ለመሆን ይሞከራል። እንደዛ ነው የሚመስለኝ። ከዚህ ቪዲዮ ጋር በተያያዘ እንግዲህ ሌላ ቪዲዮ አለ። እሱን ቪዲዮ አይተን እንመለስ። አዶናይ በስመ አብ እኔ
ውስጤ ተንዘፈዘፈ። በጣም የሚገርም ልጅ ነው። እውነት በጣም የሚገርም ልጅ ነው። በጣም የዋህ ልጅ ነው። በጣም ያሳዝናል። በቃ አዶናይ ትችላለህ ጌታ እና በጣም የሚገርም ጊዜ ነበር የነበረ። የንዘፍዚፊሽን አሳዝነኝ ምናምን ማለት ከጀመርሽ ማፍቅረሽዋል ማለት ነው። አረ ምንድነው እየተካሄደ ያለው? እንግዲህ ፈረንጇ ቅኔ መዝረፍ ጀምራለች። ነገ እኔን መተው ሊያስሩኝ ይችላል። ትፈሪያለሽ? ኦፍኮርስ ለምን አልፈራም እንዴ? የምትሄጂበት የፖለቲካ አካሄድ ትክክል ነው ብለሽ ህግ ከተከተልሽ ለምን ያስፈራሽ? ሌሎቹ እኮ ህግ ሳይከተሉ አይደለም የታሰሩት። ዴሊ ቭሎግ ለምሰሩ ባልና ሚስቶችም ለሲንግሎችም አክቹአሊ ጥያቄ አለኝ። ለባልና ለካፕሎች ጥያቄ ጠዋት እያዛጋችሁ ከእንቅልፋችሁ ስትነሱ ምናምን እና ከዛ ጉድ ሞርኒንግ ተባብላችሁ ስትሳሳሙ ያለው ፓርት ኖርማሊ ስልኩን እንዲህ ያለያዛችሁም ከሩቅ ነው የሚቀርጸውና ማን ነው የሚቀርጻችሁ? አስቀምጣችሁ ነው ተመልሳችሁ አልጋው ስትገቡት ወይ አስቦ መጥቶ የሚቀርጽ አለ? አንዱ ጥያቄ እሱ ነው። ሁለተኛው ደግሞ ያው ማታ ስተኙም እንደገና አልጋ ላይ ከድል ስታረጉ ምናምን በቃ ልንተኛ ነው ስትተቃቀፉ በእጃችሁ አልያዛችሁት ሰልፊ አይደለም ግን ይቀርጻልና ማን ነው የሚቀርጻችሁ ነው። ለኖርማል ለሲንግሎቹ ደግሞ በአንድ ቀን 6-7 ቦታ ምትደርሱ አላችሁ። 4-5 ሆቴል ሄዳችሁ ምግብ በልታችሁ ነው አዲስ አበባ ውስጥ ማለት ነው። እንዴት ነው ምትደርሱት? እኔ አንድ ቦታ ለመሄድ ታክሲ ላይ ከ5 ሰዓት ነው የሚፈጅብኝና እንዴ መጀመሪያ ደረጃ ፕሬዝዳንታችሁ በየመድረኩ የሚናገሩትን ነገር ሰብስባችሁ ለሌላ መድረክ ለማስተጋባት ከመሞከር በፊት የፓርቲዎች ርዕዮተ ዓለም ምንድነው የሚለው ነገር ማጥናት አለባችሁ የሚል ምክር አለ። ምክንያቱም ኢህአፓ ኮሚኒስት አይደለም። ኢህአፓ በ1976 ወደ ሶሻል ዲሞክራት ተቀይሯል። እሱም ብታነቡ ጥሩ ነው። በሁለተኛ ደረጃ ለማንሳት የምፈልገው ነገር አሁን ላይ ቁጭ ብሎ ጦርነቶችን ሲያራግብ የሚውል ስርዓት፣ ጦርነቶችን እዚህ ምዘም የሚጥድ ስርዓት ኢህአፓንም ሆነ መኢአድን በህዝባዊ አይደሉም በማለት በጦርነት ቀስቃሽነት ሊወቅስ አይችልም የሚለው ነገር እንድትረዱ ትፈልጋለሁ። ያነሳችሁ ጥያቄ ወይም ኮሜንት አንዱ እሱ ስለሆነ ማለት ነው። እስኪ ዝም ብለህ ከምትቆለት ለምን አታግዘኝም? ምን ላግዝሽ? ይኸው ጎመኑ ቀንጥስ። ምን ያቀነጣጠስ ቃሟ። አይ ዛሬ ይቅርብኝ አልቅም። እርፍ አመል እኮ አይለቅም። ከባድ ነው። ጎመንን እንግዲህ እንደ ጫት ቀንጥሶታል። ካሜራ ምናምን ሬዲ ነው ይጀመር። በቃ ጭቅጭቅ ነው የምንፈጥረው። አሪፍ አድርገህ ቀረጽ። ወደ አንተ አናይምኛ ጸጌ ምንድነው የምትይው? ለምን ተወኝ፣ በእናትህ ተወኝ። በቃ እኮ ለምን ደነሽ? ጥፋቴ ምንድነው? ተወኝ በእናትህ በቃ አትጨቅጭቅኝ። በቃ እኔ አልፈልግም። በቃ ጥፋቴ ምንድነው? ስደውልልህ ለምንድን ነው የማታነሳው? አላየሁትም። ስደውልልኝ እኔ አሬ እያወራሁ ነበር። አንተ አትጩባት በእናትህ። ዝም በል አንተ አትጩባት። ካሜራማን ይሄን በደንብ አስገቢውሽ። አንተ ነው ሲጀመር አንተ እንግዲህ ለኢትዮጵያ ማስጠንቀቂያ አዘል ድጋፏን አሳይታለች። ኢትዮጵያውያን በሙሉ ይህንን ቪዲዮ ብዙ ጊዜ ኮፒ ሊንክ አድርጉት፣ ሪፖስት አድርጉት፣ አካውንት ኤንጌጅመንቱ እንደዚህ እናስተካክል። እንደምታውቁት ኢትዮጵያ ከሰሞኑ ከቀይ ባህርና ወደብ ከማግኘት ጋር ተያይዞ ብዙ መነጋገሪያ ሆኖ ነበር። ለዚህም ግብጽ ድጋፏን እንደምታሳይ ያሳውቃል። የተባለውን ከሆነ ግብጽ ለኢትዮጵያ ድጋፏን የምታሳየው የውሃ አጠቃቀም ላይ ፍሌክሲቢሊቲ ከታየና ከዛ በተጨማሪ ደግሞ ከውሃ አጠቃቀም ችግሮች ጋር ተያይዞ የሚደረጉ ዲስፒዩት ወይም ደግሞ ንግግሮች ላይ ሶፍትነስ ወይም ደግሞ ሳሳ ማለት የሚታይ ከሆነ ነው። ይህም ፕሮፖዛል እንደተባለው ከሆነ ባለፈው ሳምንት ለጠቅላይ ሚኒስትር ዶክተር አብይ አህመድ ቀርቦላቸዋል። ከዛ በተጨማሪ ደግሞ ወደ አሜሪካው ፕሬዚዳንት ዶናልድ ትራምፕ እንደተላከ ተነግሯል። ይህን መረጃ ይዞት እየወጣ ያለው ናሽናል ካይሮ ውስጥ የሚገኙ ምንጮች ነግረውኛል ብለው የአባይን ጥቅም ግን አያችሁት ብልጥ የያዘውን ይዞ ነው የሚያለቅሰው ይባላል። የውሃውን ጥቅም አባይ እንዳጠቃላይ ለእኛ ሀገር ያለውን ጠቀሜታ ተውትና ማለት ነው። ከዛ በተጨማሪ ደግሞ እንደ መደራደሪያ መቅረብ የሚችል ነገር እና ማስጠንቀቂያው የመጣው እዚህ ጋር ነው። እናም ግብጽ ያው ድጋፏን የምታሳይ ሱዳን ውስጥ፣ ሶማሊያና ጅቡቲ ውስጥ ያላትን ፖለቲካልና የወታደራዊ ማለት ሚሊታሪ አቅሟን ወደ ኢትዮጵያ ሳይድ ወይም ደግሞ በተቃራኒው አረጋለሁ በሚል ከዛ በተጨማሪ ደግሞ ግብጽ ደቡባዊ ቀይ ባህር አካባቢ ሄቪ ኔቫል ፕሬዘንስ ወይም ደግሞ የባህር ወታደራዊ ኃይል አላት እዛ አካባቢ። እሱንም እንደ መደራደሪያ ያቀርባል። እናም ኢትዮጵያ የምትስማማ ከሆነ ይህንን ለኢትዮጵያ ድጋፍ ታደርጋለች። ኢትዮጵያ ደግሞ ማትስማማ ከሆነ አዲስ አበባ ሳክሰስ ቱ ሲ ፖርትስ ኢን ዶስ ኔሽንስ ብሎክ ታደርጋለች። ወይም ደግሞ ኢትዮጵያ ለነዛ ወደቦች ለማግኘት የምታደርገውን ጥረት ብሎክ ታደርጋለች ማለት ነው። እኔ የምልሽ ምን አይነት ግም ለግም ናችሁ? እናት አንቺም ያ ኩንታኩንቴ ሰውዬሽም ወንድ ልጅ እኮ የሆነ ነገር ሲያይ በቃ ይሄንን ጌም ትወስጃለሽ፣ ብሩን ተለቃቅለሽ ሂማኔ ኮፍያ የሚታይ ነገር የምትኖሪበትን እንኳን ከኋላ ብቻ ዲኮር ደርድሪ። አንዴ ሀረግ፣ አንዴ ሽቶ፣ አንዴ ቅርንት ያልሽ ግምት ያልሽ ሴት ነሽ። እመቤቴን አንቺንማ የሀበሻውን እንደዚህም አይነካሽም እርግጠኛ ነኝ። እኔ እንዲህ ቪዲዮሽን ሳይ ራሱ የምትገሚ ነው ይመስለኝ። እመቤቴን እንደው ይሄ ሰርጀሪ የተሰሩ ሰዎች ግማታሞች ናቸው። ሌለ እንዲህ ሳየው ራሱ ቪዲዮሽን የምትሸች ነው የምትመስኝ። እመቤቴን
ንጽህና እንደሌለሽ ታስታውቂያለሽ። ንጹህ ሴት እንዳልሆንሽ ታስታውቂያለሽ። ይድረስ ለድሮ አከራዮቼ እስካሁን ድረስ እንዴት ቪዲዮ እንዳልሰራውኝ ማለት ነው። በእናንተ ዙሪያ እርጉዝ ነሽ አይቻልም፣ ስንት ልጅ አለሽ እያላችሁ ላሰቃያችሁ ልጆቼ ልክ እንደሚያሳድግ ሰው ለቆጠራችሁብኝ እንግዳ ሲመጣ ሽንት ቤት ላይ ዘጋችሁብኝ፣ ውሃ የዘጋችሁብኝ፣ ለእኔ የሚጠጣውና ልብስ ማጥበት ውሃ እየከለከላችሁ ቆርቆሮ ግቢ ላጣባችሁ። አረ ስንቱን ተናግሬ ስንቱን ላውራ። ይድረስ ለእናንተ ሳልነግራችሁ እንዴት ተዛሬ ድረስ ቪዲዮ እንዴት አልሰራውኝም ሳልነግራችሁ ልጆቼ ድምፄን ቀንሼ አፍኜ ስንት ነገርን ችዬ ለኖርኩት ይድረስ ለድሮ አከራዮች ሳልነግራችሁ። እንደናንተ እኮ አይደለም መድኃኒዓለም ክሶኛል። ለአንድ ክፍልና ለሁለት ክፍል እንደዛ ፍዳይን ልጆችን ስቆጥሩ ያለብኝን ነገር እንዳለ ስታፍኑን ድምጽ ጮኸ የልጆች ድምጽ የምን ድምጽ ስትሉ ላፈናችሁ በሙሉ በእናንተ ግፍ የተነሳ እግዚአብሔር እኮ ክሶኛል። G+3 ቤት ሰጥቶኛል። ኑ አሁን የበለጋችሁበት ክፍል ኑሩ እና ያራዳ ልጅ ምናምን ነገር የሚለው ዘፈን ከዚህ በፊት ቪዲዮ ሰርቼበታለሁ እና እሱ ዘፈን ለእኔና ለባሌ ብቻ ነው የሚገባው። እግዚአብሔርን ሌላ ሰው እንዳሰሩበት በቃ ይሄ የኛ ታሪክ ነው። ከባዶ ተነስተን ነው እዚህ ጋር የደረስነውና እውነት እናከብራችኋለን። እንን ዘፈን ግጥም ዜማ እንዳለ የሰራችሁት በሙሉ በቃ ከባዶ ተነስተን ነው እዚህ ጋር የደረስነው። የሚያቀን ያቀናል እና ከመድኃኒዓለም ጋር እና ላከራዮቼ ይሄ ዘፈን ለእናንተ ነው በእውነት ይገባል። እንግዲህ እጅግ የሚያሳዝንና አስተማሪ ታሪክ ነው። ከዜሮም ተነስቶ ትልቅ ደረጃ መድረስ እንደሚቻል ነው እንግዲህ የነገረችን እና ምን ለማለት ፈልጌ ነው ተመልካቾቼ፣ አብሶ ለሴቶች ንብረትን፣ ሀብትን፣ ዝናን፣ ንዋይን አይታችሁ ወንድ ልጅን አትቅረቡ። አብራችሁም ሰርታችሁ መለወጥ ትችላላችሁ ብዬ ነው ማስበው እንደኔ። ይሄን ስል እንግዲህ ይሄን ስናገር ብዙ ሴቶች ኮመንት ላይ ልትናገሩና ልትሳደቡ ትችላላችሁ። ግን እንደዚህም በቃ የሚመሰገኑና ወንድ ልጅን ንብረት ንዋይ አይተው ሳይቀርቡ እንግዲህ ከዜሮ ተነስቶ ምንም የሌለውን ሰው አብሮ መለወጥ እንደሚቻል እንግዲህ አስተምራናለች። ክብር ለእንደዚህ አይነት ሴቶች ክብር። በዓለማችን ላይ እጅግ የሚፈራው አደገኛው እጽ አዘዋዋሪ ኤልሜንቾ ትናንትና መገደሉ ተዘግቧል። ከኤልሜንቾ ሞት በኋላ ሰላም አገኛለሁ ያለችው ሜክሲኮ ግን ያሰበችው እየተሳካላት አይመስልም። በዓለም አቀፍ ደረጃ እጅግ ግዙፍ የጦር ሰራዊትና ቴክኖሎጂ የታጠቀው ኤልሜንቾ ቢሞትም በደጋፊዎቹ ዘንድ ሜክሲኮ ወደ ቀጥተኛ ጦርነት አምርታለች ተብሏል። በተለያዩ የሜክሲኮ ግዛቶች የፈነዳው አመጽ እየተቀጣጠረ ወዳልተፈለገ ጉዳይ እያመራ ነው ተብሏል። አሜሪካ ኤልሜንቾን ለጠቆመኝ $15 ሚሊዮን ወረታ ከፍላለሁ ብትልም ባልተጠበቀና ባልተገመተ ሁኔታ ግን ለሜክሲኮ የጦር ሰራዊት አንድ መረጃ ደረሰው። ይህ መረጃ ምን ይላል ይመስላችኋል? በፑልፖርታ ጫካ ውስጥ ኤልሜንቾ እንደሚገኝ የሚያሳይ መረጃ ከወዳጁ ባለቤት እንደደረሰው ነው የሜክሲኮ የጦር ሰራዊት የገለጸው። ይህንን መነሻ በማድረግም ከአሜሪካን የቴክኖሎጂ ኃይል ጋር የተቀናጀ እንቅስቃሴ ያደረገው የሜክሲኮ የጦር ኃይል በአየርና በምድር ባከናወነው እርምጃ ኤልሜንቾን መግደሉ ተነግሯል። ምንም ድምጽ የማይሰማበት ወይም ድምጽ አልባ በተባለው ኦፕሬሽን የሜክሲኮ የጦር ሰራዊት አባላቶች በእግር ጫካውን ሲያካልሉ፣ የሜክሲኮ የአየር አባላት ደግሞ በቅርብ ርቀት ላይ ሆነው ድምጻቸውን ሳያሰሙ የኤልሜንቾን እንቅስቃሴ ይቆጣጠሩ ነበረ። ለሰዓታት በእግራቸው በጫካ ውስጥ ጉዞ ያደረጉት የሜክሲኮ ጦር ኃይል አባላቶች የመጀመሪያውን ተኩስ ካከናወኑበት በኋላ በወሰዱት እርምጃ ወደ ኋላ ማፈግፈግን ትተው ወደፊት ማለትን መረጡ። በመጨረሻም ኢላማቸውን አገኙና ኤልሜንቾን መግደል ቻሉ። ይህ እንግዲህ ለሜክሲኮ ወታደራዊ ክብር፣ ለአሜሪካን ደግሞ የብሔራዊ ስጋትን ማቃለል ተደርጎ ተወስዷል። የሜክሲኮ ፕሬዝዳንት ትናንትና ከኤልሜንቾ ሞት በኋላ ወጥተው እንደተናገሩት አሜሪካ ኤልሜንቾን እንድንገድል የቴክኖሎጂ ድጋፍ አድርጋልናለች። ሆኖም ግን
ትልቁን መስዋዕትነት የከፈሉት የሜክሲኮ የጦር ሰራዊት አባላት መሆናቸው መዘንጋት አይቀርም ተብሏል። ኤልሜንቾ በሜክሲኮ ስመ ገናና ነው። ይህንን ስም ሲሰሙ የማይርዱ የማይደነግጡና የማይሸበሩ ዜጎችን ማግኘት ከባድ ነው። ምክንያቱም በዚህ አደገኛ ዕፅ አዘዋዋሪ ምክንያት በርካቶች ህይወታቸው ተቀጥፏል፣ በርካቶች ንብረትን አጥተዋል፣ በርካቶች ሜዳ ላይ ቀርተዋል፣ በርካቶች ተሰደዋል። ስለሆነም ኤልሜንቾ የሚለው ስም እንደ ጥላ እንዳይከተላቸው ከፍተኛ ስጋት አድሮባቸዋል። በአሁን ሰዓትም በሜክሲኮ የተለያዩ ግዛቶች ውስጥ አመፅ ተቀጣጥሎ ቀጥሏል። ኤልሜንቾ ቢሞትም ደጋፊዎቹ አሁንም ለሜክሲኮ መንግስት እጃችንን አንሰጥም እያሉ ነው። የሜክሲኮ ፕሬዝዳንት ለመገናኛ ብዙሃን ዛሬ ወጥተው እንደተናገሩት ከሆነ ከኤልሜንቾ ሞት በኋላ ሜክሲኮ በአንጻራዊነት ተረጋግታለች ብሏል። ዘገባዎች ግን ይህንን የሚያሳዩ አልሆንም። የሜክሲኮ ቀጣይ ዕጣ ፈንታ ምን ይሆናል የሚለውን በተከታታይ ዘገቦች የምናስቃኛችሁ ይሆናል። ያም ሆነ ይህ ግን አሜሪካና ሜክሲኮ በጥብቅ የሚፈልጉት የዓለማችን ቁጥር 1ና አደገኛው የዕፅ አዘዋዋሪ ኤልሜንቾ ከዚህ ዓለም በሞት ተሰናብቷል። ጉቺ ራሱ በኋላ ነው ተቆርጦ ሳየው የጉቺን እንትን አየሁት። እኔ ጉቺ ብዙ ነገር ተናግራለች፣ ብዙ ነገር ተሳድባለች፣ ብዙ ነገር አዋርዳለች። ስትናገር እኔ የተናገርኳት ከሷ በላይ የሚቀርብ ሰው የለም ነበር። እኔን በደንብ ታቀኛለች። በመጀመሪያ ጊዜ ዱባይ ሲሄድ ያገኘች ይፈልጋ እሷ ነው። ፎቶም በስንት ጣጣ ነው ልውሰድ ብላ ወሰደችው። ኬክ 3 ቀን የቆረሰች ስታመሰግንም አይቻልም። ጥሩ ነው፣ የፍቅሯን ነው። ግን እሷ አሁን ያን ተናገረች ወጣ ምናምን ብዬ በሴቶች ላይ ቂም የሚይዝ ሰው አይደለም። ይመችሽ ጉቺ፣ ቴንኪው ለማለት ነው። ቴንኪው የማይል ሰው እንትን ነው በውስጡ ምቀኝነት ያበዛ። እኔ አላየኋትም። እሷ ነው ሚኪን አልኳችሁ እኮ እኔ አላውቅም። ማን ይላክ ማን ላክ አላውቅም። ሚኪ ሲገባ ማን እንዳስገባው አላውቅም። ሞዴሬተር ብዙ ስለሆነ ሞጣና ጉቺ እንግዲህ ከዚህ በፊት የነበራቸው ጸብ ይታወቃል። ያን ተከትሎ እንግዲህ በቃ ለጸብ የሚፈላለጉ ሰዎች ነበሩ። ግን ባለፈው ሞጣ ቀራኒዮን ለነበረበት ጌም እንግዲህ ገብታ ጉቺ ላይሆን አውርዳለት እንግዲህ እርቀ ሰላሙ ወርዷል። ሞጣ እንግዲህ ገንዘብና ገንዘብ ብቻ ነው አላማው። ከጠላቱ ጋር አይደለም ከሴጣን ጋር ወዳጅነት ይፈጥራል ገንዘብ ከተገኘበት። መንገድ ላይ ባገኘው ምንድነው ማረገው እያልኩ እያሰብኩ ነበረ። አዋራዋለሁ አልፌው ነው የሚሄደው ወይስ ምንድነው የሚፈጠረው? አኮርድ ሲቹዌሽን ላለመፍጠር ማስመሰል ይኖርብኛል ምናምን እያልኩ ነበር። አላገኘሁትም። ብታገኙኝም እንዳትጠጋኝ፣ እንዳታወራኝ፣ እንዳያዋራኝ ማለት አስቀይመዋለሁ። ማለት የዛን ጊዜ የነበርኩበትን ሲቹዌሽን እኔ ነኝ የማውቀው። ገባህ? ሉዝ ማረገው ነገር አይነት ቢሆን ኖሮ ሉዝ አስደርጎኝ ነበር። እሱ ደግሞ ፋየር ቤንዚን የጨመረበት ገብቶሃል? እግዚአብሔር ብሎ ስላልሆነ ነው እንጂ አይ አሁን ራሱ ማለት ነው አንዳንድ ነገሮች አንዳንድ ቀልዶች ሁላ አሁን የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ? ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም። ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? ላይ ሳታሽ ሁሉን ነገር ትቼ ይቅር እኛው እንታረቅ እዚህ ማለት ነው ቲክቶክ ላይ እንደዚህ ሴትዮ የምፈራው ነገር የለም። ባይዘው በቃ እንደዚህ ሴትዮ ሌላ ይው አትበሳጭ፣ ፊቷን አትኮሰኩስባችሁ፣ ቁንን ብላ ብቻ ታስገባላችኋለች። በቃ ቁንን ብላ ላይክ ይሄናል ከባድ ነገር ራሱ አይደለም። ላይክ ቀለል ያለ ሰዓት አርፍጄ ነው 5 ደቂቃ አረፍኩ። 5 ደቂቃ አረፍጄ መጣሁ። እሺ እንዴት ነሽ? የት ነበርክ? አይ ስራ መች ሰራህ? ምን ሰራህ እስካሁን? ይኸው ምንም አልሰራም እኮ እስካሁን። አዎ በእርግጥ እዛ ግን ብሰር ትጨርሳለህ። እሺ ከዛ ሌላ ምን ሰርተህ ታውቃለህ እንዴ? አረ በቃ እሺ ምን ማለት በቃ ታዩን አልሰራህም ሰራው አትበለኛ አበለኝ። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይህን ይመስል ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ። መልካም ሳምንት።